ዳናይት እንደ ዲቦራ ሲያምር ሀቢባ እንዳትሰር አሁን የስም ጠራችን ትልታስብለ ሀቢባ መጠጋት አትችይም፣ ይሸታል። ሆሊውድ ስማይል እሱን ነበር እኮ ያው ይገማል ይሉኛል ኮመንት ላይ ማስክ አድርገን ነው መቀመጥ አልቻልንም ነበር ከሆነ ወይኔ በጣም ጓጉች ነበር። አስጠጋም እኮ ያው አኗ ራሱ እኔ ከማለቴ በፊት ይሸታል። አዎ ማርያ ምናምን ሀቡ ይሸታል። በጣም ነው የሚሸታው። እንዴ ሰዓት አለው የሚሸትበት ከሰዓት ምናምን አካባቢ ይሸታል። ወይ ውሃ ነገር ጎንጨት ካላሉ ምናምን በጾም በረመዳን ምናምን እንዴት ሊኮን ነው? እንደዛ ከሆነ እውነት እያልኳት ከዛ ኤርሻሬ ገጠመን እዛ ባልሽ ትቶሽ የሆነ ነገር ጎንጭ በቃ አፍሽ አንዳንዴ ዝም ብለን እንትን ባንልም በቃ ከተግሞጠሞጥ እንትን ስለሚባለው ጥርሱ ተሞርዶ ከዛ ድዱ ላይ ስለሚጣበቅበት ድዱ ነው የሚሸተው። ኖ በቃ አሁን ለምሳሌ ሌላ ባዕድ ነገር ነው አፍሽ ውስጥ የሚገባው ከሰውነትሽ ጋር ብሌንድ ማድረግ የማይችል ሌላ ባዕድ ነገር ነው። ገባሽ? ሴራሚክ ነገር እኮ ነው። እንደገና ድድሽ ላይ ነው የሚቀመጠው። ድድሽን ቦርቡር አይደለም ሼቭ ያደረጉሻል። ኢንቢትዊን ዩር ቲዝ ሼቭ ይደረግና እንደዚህ ግብት ነው የሚለው ጥርስሽ ውስጥ። ከዛ በኋላ እኮ ናቹራል ጥርስሽን መጠቀም አትችይም። በቃ የግድ ማድረግ አለብሽ። ዋነኛው ጥርስሽ እኮ አይቦረሽም። ምን አይልም። ገባሽ? ይሻፈንበታል። ጥርስ ይሰባበርና ይቀጥንና እሱ መያዣ ይሆናል። ሼቭ ይደረጋል እንደዚህ እና እሱኛውን ዋናው ጥርስሽ እንትን አያገኝም፣ አይታጠብም፣ አያገኝም። ቆሻሻ ሊገባበት ይችላል ዋናው ጥርስ ውስጥ። አዎ በአጠቃላይ ማለት ነው ሀቡ፣ በአጠቃላይ ጥርሱ ለተበላሸ ሰው ነው ሆሊውድ ስማይል የሚሆን እና አንቺ ጥርስሽ ምንም ስላልሆነ ይሄ ክፍተቱን በብሬስም ይስተካከላል፣ መሞላትም ትችያለሽ እና ይቅርብሽ። በጣም ይሄ ዘላለማዊ ነው። ከዛ በኋላ ጥርስሽ መጠቀም አትችይም። ሀቡ እንዲህ እኮ ነው እንትን ሻርክ ታውቂያለሽ? ሼቭ ነው የሚደረገው። በየጥርስሽ መሀል ክፍተት ነው የሚፈጥሩት ለማስገባት ማለት ነው፣ ጥርሱን ለማስገባት። ሲቀጥል ግማቱ እኔ ይቅርታ የተሰራችሁ ካላችሁ በጣም ነው የሚሸተው። በጣም ቅርብኛ ራኒ ጠይቂያችሁ 36 ዓመት ተከባብረን ኖረናል። ምን አለኝ? ኮሜንትሽ ላይ ጠይቂኝ። አንተ አይነ ኮሜንት ላይ ይሸታል እናቱና ነው የሚለው ይሉኛል። ጀማል ይሉኛል። ባልሽ ጥሎሽ እንዳይሄድ ይሉኛል። የማይሉኝ ነገር የለም። ኧረ እኔ ጥርሴ ምን አለኝ? በቃ አሳስረዋለሁ። ይሄንን ፍንትኑን አሳስሪ ነው ይሞላል። እሱም ይሞላል ሀቡ በቃ መሞላት ከቻለ ሳትታሰብ በ30 ደቂቃ ይሞሉታል። እሱን ይሄ ሁሉ ክፍተት የራስሽን ጥርስ አዎ ይሞላል። አይደለም እናንተ ሀገር እኛም ሀገር ይሞላል። እንደዛ ከሆነ እናቴ ሆሊውድ ስማይል ቅርብኝ። ታይ ግን ሲያምር ቪዚብል ነው ምናምን የሚባለው አለ። ሲስቁ እኔ እንጃ ምንድን ነው የሚባለው? እነግርሻለሁ፣ ሼር አደርግሻለሁ ዋትሳፕ ላይ። ሀቡዬ እንዲህ የሚገባው ማታ የምታወጪው ነገር አለ ቴሌት የሚያደርጉት እንደዛ እሱ ነው ኢንቪዚብል ላይን የሚባል አለ። ኢንቪዚብል እንደ ጋርድ ይይዝልሻል። እሱ እኮ ታዲያ ማሰሪያ ነው እንደ ብሬስ። ሀቢባዬ ወይኔ ታኩሬ ሜንሽን አድርጎች ነበር ሰጠሽ እንዴ? መጥቼ ታብታብ አስደርግለታለሁ። በጣም ነው ደስ አንተ ግን እንደዛ በጣም ነው በሩቅ ያሸነፍከው። በስማ እዚህ ነብሰ ቅጣቱን ላሻራ ነው። ማንተ አይደብሮም እንዴ? የትምህርት ቤት ቅጣት መሰለው እንዴ? ቅጣት አለው። ባይዘዌ 1-0 እየመራን ነው። ኧረ ሀቢባን እኮ እንትን ነው ከጌሙ በኋላ እኮ አልበም ላይ ስለማተኩር ጌም ተውኩ እኮ። አሁን 1-0 እየመራሁት ነው። የምር ተኝቼ ነው የገባሁት። ሀቢባ ነገሯት ጋይሶች፣ እንደ ጌም ቢሆን እኔ አልቆምም እንዴ? ማርያምን ሀቢባ በጣም ቴንሽን ነው። እኔ መች ቆምኩ? እኔ ቆም ያለው ቁጭ ብዬ ነው። እኔ እኮ አንተ አታስጨንቃት። እሺ በል እስቲ በእናትህ ስርዓት እርጉዝ ናት፣ አታስጨንቃት በእናትህ። 200 ጋይስ፣ 2 ልብ ምን አደረኩኝ ብሮ? አንተ ደግሞ እንዴ 2 ልብ ጋይስ፣ 2 ልብ ወይም 1 ኪስ፣ 2 ልብ ወይም 1 ኪስ። ከሶስት ሰው ጋር እኮ ነው የምትጮተው። ባረክ የእኔ እናት። እንዴት አሀ ለካ ልጄም ተቆጥራ ነው ከሶስት እያለች አይደለም የምትወጣው። የእሷ ጊፍተሮች ናቸው እንደውም አሁን እየሰጡ ያሉት ጋይሶች። ራሱ ይገርማል። ታብታብ እያለች ስትወጣ ምን እያለች ነው ይለኛል። ወይ ደግሞ እንዴ ጌመር ነሽ ይላል። ታብታብ እያለች ስትወጣ
ጋይሶች አይ በቃ ሀቢባ ያሉ ሲወጡ ሀቢባ ነፍሰ ጡር ስለሆነች አንሰጥህም። እሺ አራዳ ልጆች አይሉም ትቀጣለህ። የምር እንዴ ምን እንቅጣው ጋይስ ይዝፈንልን ደብል ሀቡ ባሽን እንደው ዘፈኔ ስንት ሚሊዮን እንደገባ እንኳን ሀቢባ ጋር ሲሪየስ ናቸው። ተው በስታዬን አመስግኑልኝ በፎሎ ፊት አውራሪ ለሁለት ነው የተጫወታችሁት። አይቻልም። እስቲ ፍዬ ያው በቃ አሪፍ ወይ ካልበሙ ስድስቱን ዘፈን ይስፈን። ቀለል ያለ ቅጣት ዘፋኝም ስለሆነ እንዳታስጨንቅ ትችያለሽ። የኔ ፊት አውራሪ ወይ እስቲ ፍዬ ሁለር ጉልኝ ተው በስታዬ ቀጣይ ዓመት እንደሚወጣ ታውቃለህ። አልበሜ ሲሪየስ አባቴ ይሄ ማለት ነው የሚወጣው አልበም ጀነሬሽኑን ከስር መሰረቱ እቅፍ ድግፍ አድርጎ አለ የተባለ ደረጃ የሚያደርሰው ትልቅ ስራ እንደሆነ ጭምጭምታ የሰማንበት ሁኔታ ነው ያለው። ስለዚህ ለሚመጣው ጀነሬሽን ይሄ ትልቅ ገጸ በረከት ስለሆነ ሁላችንም በጉጉ የምንጠብቀው ነው እንጂ እንዲሁ ዝም ብለን በወፍ በረር የምንሰማው ነገር አይደለም። ይሄ ሰምተናል፣ እየጠበቅን ነው።